መልካም። የዛሬው ትምህርታችን ከባለፈው የቀጠለውን የቅዳሴ እ፣ ክፍል እያየን ነበረ። በባለፈው ጊዜ ምንባባቱን እ፣ ለማየት ሞክረን ነበረ። ለማስታወስ ያህል ወደኋላ ሄደን የካህኑ በውጭ በኩል ያለውን ዑደት ሲያደርግ እ፣ የሚጸልየውን ጸሎት ከዛ በኋላ ደግሞ ምንባባቱን ምን እንደሚመስሉ እ፣ አቀማመጣቸው ምንባባቱን ሲያነቡ ካህናቱ እንዴት እንደሆነ ያንን ተመልክተናል። የገባሬ ሰናይ ዲያቆኑ እ፣ ከጳውሎስ መልእክት ነው የሚያነበው። ሁልጊዜ ከምንባባት ከአዲስ ኪዳን የጳውሎስ መልእክት ይቀድማል። ከ14ቱ መልእክታት አንዱ ለዕለቱ የሚስማማው መልእክት ግልጻዌ በሚያዘው መልኩ ያንን ነው የሚያነብልን። ያንን ሲያነብ ወደ ምዕራብ ዞሮ ወደ ሕዝቡ ፊቱን አዙሮ እ፣ ምዕመናን ደግሞ ፊቱን እያዩት ያነባል። ያው የቅዱስ ጳውሎስ እ፣ ምንባብ በምዕራብ መሆኑ እ፣ የሀገረ ስብከቱንም የሚያሳይ ነው። ንፍቁ ዲያቆን ደግሞ ከሐዋርያት መልእክታት ውስጥ ለዕለቱ የተስማማውን ያነባል። እሱ ደግሞ ወደ ሰሜን ዞሮ ያነባል። ንፍቁ ካህን ሁለተኛው ካህን ወደ ደቡብ ዞሮ ከሐዋርያት ሥራ ያነባል። ሁልጊዜ የሐዋርያት ሥራን ነው የሚያነባው ንፍቁ ካህን። እሱም እንደዚህ ወደ ደቡብ ዞሮ ያነባል። መጨረሻ ላይ እ፣ ዋናው ካህን ወንጌልን ወደ ምስራቅ ዞሮ ወደ መቅደሱ ዞሮ ያነባል። እንግዲህ በአራቱም አቅጣጫ መነበቡ የጌታችን እ፣ የመድኃኒታችን ኢየሱስ ክርስቶስ ወንጌል በአራቱም ማዕዘን መሰበኩን ለዛ ምሳሌ መሆኑን ተመልክተናል። የቅዱስ ጳውሎስ መልእክት እ፣ ከመነበቡ በፊት ጸሎት አለ። ያንን ጸሎትም ተመልክተናል። ያንን እ፣ መልእክት አንብቦ ሲጨርስ ሕዝቡ ተሰጥኦ ይመልሳል። ቅዱስ ሐዋርያው ጳውሎስ ሰናይ መልእክተ እያለ ፈዋስ ሄዶያን እያለ ያንን የምልጃ ጸሎት በቅዱስ ጳውሎስ የሚደረገውን የምልጃ ጸሎትም ተመልክተናል። ከዛ በኋላ እንደዚሁ እ፣ የንፍቅ ካህኑ ማነው ዲያቆን የሚያነበው ነው። እሱንም ሲጨርስ እንደዚሁ የሕዝቡ ተሰጥኦ እንዳለ ከዛ የሐዋርያት ሥራን እ፣ እንደሚነበብ እነዚህን ሁሉ አይተናልና በዚሁ የምሳሌነቱ የአራቱ ማዕዘናት ምሳሌ በአራቱ አቅጣጫ መነበቡ የአራቱ አፍላጋት ምሳሌ ገነትን ያጠጣሉ የሚባሉት እነዚህ አራቱ ወንዞች ጤግሮስ፣ ኤፌሶን፣ ግዮን፣ ኤፍራጥስ የሚባሉት የእነሱ ምሳሌ መሆኑን እንደዚሁ ደግሞ የአራቱ ወንጌላውያን ምሳሌ መሆኑን አይተን ከዛ በኋላ ካህኑ በታቦቱ ፊት በመንበሩ ፊት ቆሞ የሚጸልየውን እ፣ ጸሎት ነው እየተመለከትን የነበረው። እግዚአብሔር አምላክነ ዘተወከፍከ መስዋዕተ አቡነ አብርሃም፣ አምላካችን እግዚአብሔር ሆይ የአባታችንን የአብርሃምን መስዋዕት እንደተቀበልክ የእኛንም የዕጣናችንን መዓዛ ተቀበል የሚለውን ጸሎት ተመልክተናል። ይሄ የዕጣናችን መዓዛ ከክፉ ኃጢአታችን ሽታ ንጹሐን እንሆን ዘንድ በንጽህና ምስጋና ፊት እናገለግል ዘንድ ከኃጢአታችን የነጻን እንድንሆን መልካም መዓዛ እንዲኖረን መልካም ምግባር ሃይማኖታችንን እንድንጠብቅ እነሆ ይሄንን መዓዛችንን ቀይርልን፣ ንጹሕ ከኃጢአታችን ከከፋው ሽታ ንጹሐን እንሆን ዘንድ የሚለውን ጸሎት በመንበሩ ፊት ቆሞ ይጸልያል የሚለውን ነው። ያንን ካደረገ በኋላ ዑደት ይደረጋል። ዑደት ማለት መዞር ነው ብለናል። በዛ ዑደት መንበሩን እየዞሩ ካህናቱ ጽና ይዘው የሚጸልዩት ጸሎት አለ።
እና ያ ጸሎት ስለ ቤተ ክርስቲያን ይጸለያል። ከአጽናፍ አጽናፍ እስካለችው በምድር ሁሉ ላለችዋ ቤተ ክርስቲያን ይጸለያል። ጸልዩ በእንተ ሰላም ቤተ ክርስቲያን ቅድስት ይላል ዲያቆኑ። እንደዚሁ ካህኑም ይጸልያል። አሜን ኪርያላይሶን እግዚኦ ተሳሃለነ እያልን ሁላችንም አቤቱ ጌታ ሆይ ይቅር በለን እያልን እ፣ እን- እንጸልያለን። ከዛ ለአባቶች ይጸልያል። ለሊቃነ ጳጳሳት፣ ለቅዱስ ፓትርያርኩ፣ ለዲያቆናት፣ ለቀሳውስት በቤተ ክርስቲያን ለሚያገለግሉት ሁሉ ይጸለያል። ከዛ በኋላ ደግሞ ለማህበሩ ላለነው ለቤተ ክርስቲያን አባላት አጠቃላይ ለምዕመናን ይጸለያል። ማህበራችንን፣ አንድነታችንን ጠብቅልን ተብሎ ይጸለያል። ይሄ ከተባለ በኋላ ነው ሌሎቹ ካህናት ቀዳሾቹ ወደ ውጭ ይወጣሉ፣ ወደ ቅድስቱ ቅኔ ማህሌቱ። እ፣ ዋናው ካህን ግን በመንበሩ ፊት ሆኖ የሚጸልየው ጸሎት አለ። የእመቤታችን ምስጋና ነው እና ይሄም የምልጃ ጸሎት ነው። እዚህ ላይ ነው ባለፈው ትምህርታችንን እ፣ ያቆምነው ይህንን ጸሎት እናየዋለን ብለን ነው እና እንግዲህ በስቶብን ሊሆን ይችላል የቅዳሴው ትምህርት ግን እንደውም በጣም ከብዙ በጥቂቱ ነው እየተመለከትን ያለ ነው እና እ፣ ቅዳሴው ትርጓሜው በጣም ሰፊ ነው። ምስጢሩ ረቂቅ ነው። እ፣ እንድናስተውለው እንድንረዳው በቅዳሴ ሰዓት በቤተ ክርስቲያን ስንገኝ ምን ያህል እ፣ የተለየ ትልቅ ጸሎት እንደሆነ እንድንረዳው ሰማያዊው ስርዓት ውስጥ እኛም ምንም ደካማ ብንሆን በእግዚአብሔር ቸርነት እዛ ውስጥ የምንገባበት እና ደግሞ ሰዓቱ ሲያልቅ ደግሞ እኛ የምንወጣበት ሰዓቱ ጸሎቱ ሲፈጸም በእኛ ልክ ያለው ጸሎት ሲፈጸም እኛ የምንወጣበት ነገር ግን አገልግሎቱ ሰማያዊ በሰማይም በምድርም ያለ መሆኑንና በተለይም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የክርስቶስን አዳኝነት አጉልታ የምታሳይበት የስርዓተ ጸሎት ክፍል ነው። ጸሎተ ቅዳሴ ከቤተልሔም አንስቶ እስከ ቀራኔው ድረስ ያለውን የማዳኑን ስራ የሰው ልጆችን ያዳነበትን ምስጢር በዓይናችን እያየነው እየተማርን እያስተዋልን በተመስጦ የአምላካችንን ቸርነት የምንመለከትበት መላእክቱን፣ ቅዱሳኑን፣ ነቢያቱን፣ ጻድቃኑን፣ ሰማዕታቱን እነዚህን ሁሉ የምናስተውልበት የእነሱንም ስራ የምንተርክበት የበለጠ ደግሞ ክርስቶስን አጉልተን የምናይበት የጸሎት ክፍል መሆኑን እስካሁን እየተማርን የመጣ ነው ያሳየናል እና የቅዳሴ ጸሎት የቅዳሴ ስርዓት ቤተክርስቲያናችን ልዩ ቦታ የምትሰጠው ቤተክርስቲያናችን እስካሁን ለመቆየቷ ምስጢሩ ቅዳሴ የምትቀድስ መሆኗን የሚለውን ነገር እንዳትዘነጉትና ያንን አይተናል። ወደ እመቤታችን ጸሎት ስንመጣ ይሄ የምልጃ ጸሎት ሁለት ዋና ዋና ነጥቦችን እናገኝበታለን። አንደኛው እመቤታችን አማላጅ ስለሆነች የእናት አማላጅ ስለሆነች ጸሎታችንን እንድታሳርግልን በጸሎት እንጠይቃታለን። እንዲሁም ደግሞ ስርየተ ኃጢአት እንድናገኝ እንድትለምንልን የምንጠይቅበት የምልጃ ጸሎት ነው። ጸሎቱን ሲጀምረው ካህኑ ምንድን ነው የሚለው? ደህንነትን የምንለምንሽ ክብርን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁልጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናቱ ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችንን አሳርጊ እያለ ጸሎቱን ይጸልያል። እንግዲህ እመቤታችን ቅድስት ድንግል ማርያም የእናት አማላጅ ናት። እግዚአብሔር ሰውን ካዳነበት መንገድ ምክንያተ ድኅን ሆና የተገኘች ከሰው ልጆች ሁሉ ኃጢአት ሳያገኛት ነጽታ በንጽህና በቅድስና የተገኘች ለአምላክ ማደሪያ የሆነች እናት ስለሆነች
እነሆ በእሷ አማላጅነት አምላካችን እንዲምረን ጸሎታችንን በእሷ በኩል እናደርጋለን። ልበ አምላክ ቅዱስ ዳዊት ወትቀውም ንግሥት በየማንከ ንግሥቲቱ በቀኝ ትቆማለች ብሎ በመዝሙር 45 ላይ እንደተናገረው ያ መቆም ለሰው ልጆች ሁሉ የማማለድ የምልጃ ቁመት ነው። ዝም ብሎ መቆም አይደለም። በቆሙ በኃጢአት ውስጥ ላሉ ይቅርታ ይቅርታ፣ በጣም ይቅርታ፣ ሚዩት አድርጉ እና የእሷ መቆም የምልጃ መቆም ነው እና ለሰው ልጆች ሁሉ በአማላጅነት ትቆማለች። አምነው በጸሎቷ ለሚተማመኑ ስሟን ለሚጠሩ ቃል ኪዳን የተገባላት እናት ስለሆነች ያንን ምልጃ ትፈጽምልናለች። ስለዚህ ይህንን ጸሎት እንጸልያለን። በእውነት የጽድቅ ብርሃን የሚሆን አምላካችን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታ ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ወደ ልጅሽ ወደ ጌታችን ለምኝልን። ያው ጸሎቱ ይሄ ነው። እንድትለምንልን፣ እንድታማልደን፣ ይቅር እንዲለን፣ እንዲምረን፣ ቸርነቱን ከኛ እንዳያርቅ ለምኝልን እያለን እንጸልያለን። ይሄንን በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ፣ የኃጢአታችንን ስርየት ይሰጠን ዘንድ በልጅሽ በክርስቶስ ፊት ለምኝልን። ቅድም ያልነው በክርስቶስ ፊት ትቆማለች ብሏል ልበ አምላክ ቅዱስ ዳዊት በመዝሙር 45 ላይ። ያ ቁመት ስለ እኛ ስለ ልጆቿ የምትለምነው ቁመት ነው። ስለዚህ ይሄንን ጸሎት በዚህ ልክ እያሰብን መጸለይ ይኖርብናል። ካህኑ ነው የሚመራን፣ እኛ ደግሞ አሜን እንላለን። በእውነት ንግሥት የምትሆኚ ንጽሕት ድንግል ሆይ ደስ ይበልሽ ሲል እኛም ደስ ይበልሽ እንላለን። የሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል እመቤታችን ንጉሥ ክርስቶስን እንደምትወልድ ሊያበስራት ሲመጣ ሰላምታ እያቀረበላት ደስ ይበልሽ፣ ሰላምታ ይገባሻል፣ ከሴቶች ሁሉ የተለየሽ ነሽ እያለ እየሰገደ እያመሰገናት ያንን የምስራቹን ቃል እንደነገራት ሁሉ እኛም በዚሁ ልክ ካህኑ የሚለውን እየተከተልን አብረን እንጸልያለን። አምላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ፣ በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ እያለ ካህኑ ይላል። እውነተኛ አስታራቂ ሆና በሰውና በእግዚአብሔር መካከል ሆና የምልጃን ስራ የምትሰራ እመቤታችን ናት። እንግዲህ ቅድም እንዳልኩት ኃጢአት ያላገኛት በደል ያላረፈባት ለአምላክ ማደሪያ የሆነች መትሕተ ፈጣሪ ምልዕልተ ፍጡራን ከፈጣሪ በታች ከፍጡራን ግን በላይ የሆነች ከሰው ልጆች ሁሉ ልዩ የሆነች እናት ስለሆነች ይሄ የምልጃ የምስጋና ጸሎት በዚህ በቅዳሴ መሃል ላይ እንጸልየዋለን ማለት ነው እና ይህንን ጸሎት ስንጸልይ አብረን መጸለይ ይኖርብናል። ከዚህ በኋላ ወደ መጋረጃው ውጭ ወጥተው በዜማ እየተቀባበሉ እንዲህ ይበሉ ይላል። ዝውእቱ ጊዜ ባርኮት፣ የማመስገን ጊዜ ይሄ ነው፣ የተመረጠ የዕጣን ጊዜ ይሄ ነው እያሉ የህብረት ጸሎት ከጌታና ከእመቤታችን ጋር መላእክት፣ ነቢያት፣ ሐዋርያት የተካተቱበት ጸሎት በውጭ ላይ ይደርሳል ማለት ነው እና ይሄ ቅዳሴ የጌታ የእመቤታችን የመላእክት የነቢያት የሐዋርያት ህብረት መሆኑን ለማሳየት ነው። ቅድም እንዳልኩት የማይዳሰስ በጸሎተ ቅዳሴ ውስጥ የማይዳሰስ የለም። ዋናው አምላካችን ነው፣ ፈጣሪያችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን መስዋዕት የሚያደርግበት
እ፣ ለሰው ልጆች ሁሉ ድህነት በቀራንዮ አደባባይ ስጋውን የሚቆርስበት ደሙን የሚያፈስበት የሚፈትትበት መድኃኒት ሆኖ የሚቀርብበት ነው። ግን በዚህ ውስጥ ቅዱሳኑ ከሱ አይለዩም፣ መላእክት ከሱ አይለዩም። ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን እናነሳለን እና ይሄ ጸሎት ዘወቱ ጊዜ ባርኮት የሚለው በውጭ የሚደርስ ጸሎት ነው። ከመቅደሱ በውጭ በቅድስት ወይም ደግሞ በቅኔ ማኅሌት እንደኛ እ፣ ላሉት አብያተ ክርስቲያናት እ፣ በቅኔ ማኅሌት እ፣ የሚደርስ ይሆናል። ግን በሀገር ቤት ላሉት ደግሞ ቅድስት የሚባል አለ። በዛ ነው የሚደርሰው። ዛሬ ትንሽ እየተረበሸ ነው። እ፣ ሁላችሁንም ሚዩት እኔ ላደርጋችሁና ትንሽ እንዳንረባበሽ እንደዛ ቢሆን ይሻላል። እ፣ እና በዚህ ጸሎት ላይ ከመላእክት የሚነሱ አሉ። እ፣ ሚካኤልና ገብርኤል ደግሞ ከመሳፍንት ደግሞ ሙሴና ሳሙኤል፣ ከነገስታት ደግሞ ዳዊትና ሶሎሞን፣ ከካህናት ደግሞ አሮንና ዘካርያስ፣ ከሐዋርያት ደግሞ ቅዱስ ጴጥሮስና ቅዱስ ዮሐንስ፣ ቅዱስ ጳውሎስ በዚህ የጸሎት ክፍል ውስጥ ይነሳሉ። ስማቸው ይጠራል። ይሄ ማለት ግን ሌሎቹን ሁሉ እወክለው ማለት ነው። እ፣ መላእክቱን ሚካኤልና ገብርኤል ብቻ ሳይሆን ሌሎቹንም መላእክት ወክለው ከመሳፍንት እነ ሙሴን እነ ሳሙኤልን ሌሎችን እነ አቤልን ሌሎችንም እ፣ ከአባቶች ከዘመነ አበው ያሉትን አባቶች ይጠቀሳሉ። ከነገስታቱ እነ ዳዊት እነ ሰሎሞን እና በአራቱም ክፍለ ዘመን በዘመነ አበው፣ በዘመነ መሳፍንት፣ በዘመነ ነገስታት፣ በዘመነ ካህናት ይወርዳል ይወለዳል ተብሎ ትንቢት የተነገረለት ጌታ ሐዋርያት ወረደ ተወለደ ብለው ያስተማሩለት እንደሆነ ለማጠየቅ ነው። አንደኛ በውጭ ራሱ ጸሎቱ መድረሱ በቅኔ ማህሌቱ ወይም በቅድስቱ እ፣ የብሉዩን ወይም ከክርስቶስ ልደት በፊት ያለውን እ፣ የምልጃ ጸሎት ሐዋርያት ማን ነው ነቢያት እ፣ ጌታችን መጥቶ ዓለምን እንዲያድን እ፣ ጽድቃችን እንደ መርገም ጨርቅ ሆነ፣ ፈኑ ዴከ እማርያም እ፣ አቤቱ ልጅህን ኃይልህን ክንድህን ላክልን እ፣ እያሉ የተናገሩትን ያንን በብሉይ ዘመን የነበረውን ያን ጊዜ ለማስታወስ ሲባል በውጭ ላይ ጸሎቱ ይደርሳል ማለት ነው። ከመቅደስ ተወጥቶ እና እ፣ ቀዳሲያኑ ከመጋረጃው ወደ ውጭ ወጥተው በተባሪው በመቀባበል የሚጸልዩት ጸሎት ነው። እ፣ ካህናቱ የሚሉት አለ፣ ደግሞ ምዕመናን ከዲያቆናት ጋር አብረው የሚሉት በመቀባበል የምንለው ጸሎት ነው። በውጭ የሚባልበት ምክንያት ቅድም እንዳልኩት በብሉይ ኪዳን ከክርስቶስ በፊት የነበሩትን የነቢያቱን አገልግሎት ስለሚያወሳ ነው። ከክርስቶስ በፊት የነበሩት የነቢያቱ አገልግሎት እ፣ ምን እያለ ያወሳል? ተውቦ ልቦና ለዳዊት ወጥበብ ለሶሎሞን ወቀርነቅብ ለሳሙኤል እስመ ውእቱ ዘይቀብ ነገሥት እ፣ ምንድን ነው የሚለው? እ፣ እ፣ ለዳዊትና እ፣ ለዳዊት ልቡናን፣ ለሶሎሞን ደግሞ ጥበብን፣ ለሳሙኤል ደግሞ ቀርነቅብን የመቀባትን ነገስታትን አክብሮ የመቀባትን እ፣ ስልጣንን ወይም ጸጋን ሰጠሃቸው። እ፣ ለሙሴ ደግሞ ሕግን፣ ለአሮን ደግሞ ክህነትን እና ለዘካርያስ ደግሞ ዕጣንን እንደዚሁ ሰጠህ እያለ ነው የሚለው እና ለዳዊት ልቡና፣ ለሰሎሞን ጥበብ፣ ለሳሙኤል ነገስታቱን የቀባ እርሱ ነውና የሽቱ ቀንድ ተሰጠው ይላል። እንደገና ለአባታችን ለጴጥሮስ መክፈቻ፣ ለዮሐንስ ድንግልና፣ ለአባታችን ለጳውሎስ የቤተ ክርስቲያን ብርሃኗ እርሱ ነውና መልእክት ተሰጠው እያለ በመቀባበል የምንጸልየው ጸሎት ነው። ያኛው በብሉይ የነበረውን ለማስታወስ ነው። እዚህ ላይ የተጠቀሱት በሙሉ
በብሉይ ዘመን የነበሩ ወደዚህ ደግሞ ወደ ሐዲስ ኪዳን ደግሞ ስንመጣ በሐዲስ ኪዳን ያሉትን ደግሞ ያነሳሳቸዋል። ስለዚህ ቅድም እንዳልኩት ቅዳሴው ሁሉንም እያስቃኘን እያሳየን ከመሰረቱ ጀምሮ ያለውን ነገር እያስተማረን በአይነ ህሊናችን እየተሳለ እንዲሄድ የሚያደርግ ምሳሌ ምስጢር ያለው መሆኑን ልንረዳ ያስፈልጋል። ስለዚህ በአዲስ ኪዳን ያለውን ትርጓሜ የያዘ ነው። በፍጻሜው ከአማናዊት ዕጣን ከድንግል የተገኘ አማናዊ ዕጣን ክርስቶስ እፍረት ምዑዝ መዓዛ ያለው ሽቱ ሆኖ መገለጡን፣ ዘላለማዊ ክህነት መንግሥት ገንዘቡ የሆነ የሙሴን ሕግጋት ፍጹማን ያደረገ ራሱን የተወደደ መሥዋዕት አድርጎ እንደ ዕጣን ያሳረገ ኢየሱስ ክርስቶስ መሆኑን የሚመሰክር ጸሎት ነው። እንግዲህ ባለፈው ስለ ዕጣን ስንነጋገር በደንብ ነው ጊዜ ሰጠን ያየ ነው እና እዛ ላይ ዕጣን ራሱ ኢየሱስ ክርስቶስ እንደሆነ ተመልክተናል። ዕጣን ራሱ ኢየሱስ ክርስቶስ እንደሆነ ተመልክተናል እና አንተ ውእቱ ዕጣን ኦ መድኃኒነ እስመ በጻዕከ ወአዳንከነ፣ አንተ ዕጣን ነህ፣ አንተ ዕጣን ነህ። እንግዲህ ዕጣን ባለፈውም እንዳነሳ ነው መዓዛውን የምናገኘው እሳት ውስጥ ገብቶ ነው። እሳት ውስጥ ካልገባ መዓዛውን አናገኘው። እሳት ውስጥ ሲጨመር እሳቱ አቃጥሎት ያ የተቃጠለው ዕጣን ጥሩ መዓዛ ወጥቶ ያለንበትን ሁኔታውን ቦታውን እንደሚያውደው ሁሉ ያንን መጥፎውን ጠረን አርቆ መልካም ጠረን እንደሚያመጣ ሁሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት መጥቶ በምድር ላይ ተመላልሶ ዋጋ ከፍሎ በመስቀል ተሰቅሎ ጎኑን በጦር ተወግቶ ደሙን አፍሶ የሰው ልጆችን በዛ ልክ በዛ ፍቅር ወዶ እንዳዳነን ዋጋ እንደከፈለ ራሱ መስዋዕት እንደሆነ የሚያሳይ ነውና ምሳሌው አንተ ውእቱ ዕጣን፣ አንተ ዕጣን ነህ፣ ራስህ ዕጣን ነህ የሚለውን ነው እና ይህንን በደንብ ልንረዳ ያስፈልጋል እና እመቤታችንንም ዕጣን ይላታል። እናቱ ዕጣን ትባላለች፣ እሱም ዕጣን ይባላል። ያው የተገኘበት መገኛው ስለሆነ ስጋን የነሳው ከሷ ስለሆነ እነሆ መልካም መዓዛ ያላት እናት ስለነበረች መልካም መዓዛ ያለው ልጅ ወልዳለች። መልካም ፍሬ መልካም ዛፍ መልካም ፍሬ ያፈራል ይላል በማቴዎስ ወንጌል ላይ። ክፉ ዛፍ ደግሞ ክፉ ፍሬ ያፈራል ወይም የማይጣፍጥ ፍሬ ያፈራል እና እሷ እናቱ መልካም ዛፍ ስለነበረች መልካም ፍሬ ኢየሱስ ክርስቶስን ከማህፀኗ ተገኝቷል እና የሱ የነ አሮን የነ ሙሴ የሌሎቹ ክህነት ጊዜያዊ እንደነበር የእሱ ክህነት ግን ዘላለማዊ መሆኑን መንግስቱም የነ ዳዊት የነ ሶሎሞን ጊዜያዊ መሆኑን የእሱ መንግስት ግን ዘላለማዊ መሆኑ የማያልፍ የማይሻር በእሱ ቦታ የማይተካ መሆኑን የነ ሙሴ ሕግ የሚሻሻል የሚቀር እንደነበረ ግን የእሱ ሕግ ግን ፍጹም እንደሆነ የማይሻር የማይለወጥ እንደሆነ ሌሎች አባቶች ያቀረቡት ነቢያት ያቀረቡት መስዋዕት እንደተሻረ የእርሱ ግን መስዋዕት እንደማይሻር አሁንም ድረስ እንደሚያገለግል ወደፊትም እንደሚያገለግል የሚመሰክር ጸሎት ነው። ስለዚህ ይሄ አዲሱን ኪዳን ወይም ደግሞ አሁን ያለንበትን ዓመተ ምሕረትን የምናይበት ነው እና ብሉዩንም ከአዲሱ ጋር እያስተባበርን እንዴት ከብሉይ ወደ ሐዲስ እንደመጣን የምንማርበትና ያንን ሁሉ በዚህ ጸሎት ውስጥ የምናይበት ነው። በዚህ ጸሎት ፈንታ በበዓለ ሃምሳ በዘውቱ ፈንታ ክርስቶስ ተንሥአ ሙታን ክርስቶስ ከሙታን ተለይቶ ተነሳ፣ ሞቶ ሞትን አጠፋው፣ በመቃብር ላይ ላሉ የዘላለም ዕረፍት የሚሆን ሕይወትን ሰጠ እያልን
የምንጸልይ ይሆናል። ያው ይሄ በበዓለ ሃምሳ ጊዜ ብቻ የሚደረግ ነው። ታስታውሱ እንደሆነ በበዓለ ሃምሳ ጊዜ ዝውቱ ጊዜ ባርኮት አይባልም። በመቅደስ ውስጥ ሆነው እ፣ ካህናቱ እየዞሩ ደውል እየተደወለ የክርስቶስን ትንሣኤ ይሰብካሉ። ክርስቶስ እ፣ መቃብሩን ክፈቱልኝ፣ ድንጋዩን አንሱልኝ ሳይውል በኃይሉ በስልጣኑ እ፣ ከሙታን ተለይቶ መነሳቱን፣ ሞትን ድል አድርጎ መነሳቱን፣ እ፣ በመቃብር ላሉ የዘላለም ዕረፍት የሚሆን ሕይወትን እንደሰጠ እየመሰከርን የምንዘምረው ዝማሬ ነው። ይሄ በበዓለ ሃምሳ ነው። ሃምሳውንም ቀን እንደ አንድ ቀን አድርገን ስለምናከብረው ልክ አሁን ተነሳ እያልን ሰላምታችንም ሁሉም ነገር የክርስቶስን ትንሣኤ እ፣ የምንሰብክበት ነው። ሌላው ደግሞ የመንግሥተ ሰማያትን ምሳሌ በመንግሥተ ሰማያት እ፣ ድካም ስለሌለበት ጾም፣ ስግደት፣ ሌላ ሌላ ነገር ድካም ውስጥ አንገባም። በዓለ ሃምሳ ሃምሳውንም ቀን ሙሉ የክርስቶስን ትንሣኤ እየሰበክን እ፣ እያወጅን እንኖራለን እና በዛን ጊዜ በዝውቱ ፈንታ ይሄ ነው የሚባለው ማለት ነው። እንድታስተውሉት ነው። መቼ ነው የሚባለው የማይባለው የሚለው እና ሶስት ጊዜ ነው የሚባለው። ሶስት ጊዜ ከተባለ በኋላ ካህናቱ እንደገና ወደ ውጭ ይወጡና ልክ እንደ ቅድሙ እ፣ የጸሎተ ኪዳን ይደርሳል። እ፣ ጸሎተ ኪዳን ይደርሳል። እንግዲህ ጸሎተ ኪዳን በቤተ ክርስቲያናችን ሁለት ጊዜ ነው የሚደርሰው። እሱን እናየዋለን። እ፣ ነገር ግን ኪዳን ማለት መሐላ ወይም ስምምነት፣ ቃል ኪዳን ማለት ነው። ጌታችን እ፣ ሞትን ድል አድርጎ ከተነሳ በኋላ በነገራችን ላይ ኪዳኑን ራሱ አባቶቻችን ሲሉት ጸሎቱን ሊሉ ሲሉ ኪዳን ዘነግ ዘነገሮሙ እግዚእነ ለሐዋርያቲሁ ንጹሐን እምቀድመ ዕርገቱ ውስተ ሰማይ ወእምድኅረ ትንሣኤሁ እሙታን በአርባ ዕለት እ፣ ከማረጉ በፊት እ፣ በአርባው ቀን ለሐዋርያት ያስተማራቸው ጸሎት ጸሎተ ኪዳን ይባላል። እና ያንን ጸሎት ነው ኪዳን ሁልጊዜ የምናደርሰው ማለት ነው። እና ዘጠኝ ክፍሎች አሉት እና እ፣ ከተነሳ በኋላ ለአርባ ቀን ያክል እስከሚያርግ ድረስ ለሐዋርያት አስተምሯቸዋል። ምን ጸሎተ ኪዳንን ትምህርተ ኅቡዓት ይባላል። ራሱን የቻለ ትርጉም ያለው ረጅም ሰፊ ትምህርት ነው እና በቤተ ክርስቲያን ዘወትር ጠዋት ላይ ኪዳን የሚደርስ ቢሆንም በጸሎተ ቅዳሴ ጊዜ ግን ቅድመ ምስባክ ወይም ምስባክ ከመሰበኩ በፊት ድህረ ንባብ ንባብ ከተነበበ በኋላ ቅድም የተነበቡት ንባባት ሁሉ ካለቁ በኋላ ኪዳን ይደርሳል። እ፣ ይሄ የሆነበት ምክንያት አንዳንድ ሰው ኪዳኑ ላይ አይደርስም እና ቅዳሴ ከተገባ በኋላ የሚደርስ ሰው አለ እና ያ በኪዳን ጸሎት ያልተሳተፈ ሰው በተለይ የሚቆርብ ሰው ወይም አስቀዳሽ ኪዳንን ሰምቶ የኪዳን ጸሎትን ተካፍሎ ምስጢረ ቁርባን እንዲሳተፍ በማሰብ እዚህ በቅዳሴው መሃልም ከጠዋት ከሆነ እ፣ ሁለተኛው እ፣ ክፍል ጸሎተ ኪዳን ይደርሳል። ከሰዓት ከሆነ ደግሞ ሶስተኛው ክፍል የመጨረሻው እ፣ ኪዳን ይደርሳል እና ጸሎቱም ሊጸልዩት የሚገባ ስለሆነ ነው። እ፣ እና ግን አንዳንድ ሰው ያው እ፣ ቅዳሴው ቢጀመርም ይጀመር እኔ ኪዳኑ ላይ መድረስ የለብኝም ብሎ መዘናጋት የለበትም። ሙሉውን የኪዳን ጸሎት የምናገኘው ከቅዳሴው በፊት ነውና ስለዚህ አንድ ሰው በተለይ የምንቆርብ ሰዎች በጊዜ ቤተ ክርስቲያን መገኘትና ከቻልን ከታምሩ አንስቶ ታምረ ማርያም፣ ታምረ ኢየሱስ፣ ሌሎችም ድርሳናት፣ ድርሳነ ሚካኤል እነዚህ ሁሉ እነዛን ሁሉ ጸሎት ተካፍሎ ወደ ስጋው ደግሞ ቢቀርብ በጣም ይመረጣል። እ፣ ሌሊት ቢገኝ ጥሩ ነውና ግን ያልሞላለት ሰው በብዙ ምክንያት ያው ወደኋላ ስለሚል ይቺ የጸሎተ ኪዳኗ ሳታልፈው እንዲቀበል ወይም ምስጢራቱን እንዲፈጽም በማለት እዚህ ላይ አስገብተዋል እና
የኪዳን ጸሎት በጣም ጥሩ ጸሎት ነው። ኃይል ያለው ጸሎት ነው። በአባባል ራሱ ኪዳን አድርስ የትም ድረስ ይባላል እና የኪዳን ጸሎት ቀላል አይደለም እና አሁን በቤተ ክርስቲያናችን ዘወትር ቅዳሜ ጠዋት ኪዳን ይደርሳል። ሌሎቹ አበይት በዓላት በሆኑ ቀን በእመቤታችን ለምሳሌ ዛሬ በቅዱስ ሚካኤል በዓለ ወልድ፣ እነዚህ ቀናት ደግሞ ቅዱስ መርቆሬዎስ፣ ቅዱስ ያሬድ እነዚህ ባሉበት ቀናት ኪዳን አለና የምትችሉ በኪዳን ጸሎት ተገኝቶ መሳተፍ ትልቅ እ፣ ዋጋ የሚያስገኝ ነው። ጌታችን ልክ እንደ አባታችን ሆይ ጌታችን ራሱ ያስተማረው ጸሎት ነው ማለት ነው እና ለሐዋርያት ያስተማረው ለሐዋርያት የሰጠው የነገራቸው ጸሎት ነው። ያንን ጸሎት የአባቶቻችን ምትክ የሆኑ ሐዋርያት፣ ካህናት፣ አባቶች የሚጸልዩት ጸሎት ነው። እኛም ያንን የእነሱን ጸሎት እየተቀበልን ኪያከ እግዚኦ እንላለን፣ ንሴብሐከ ንዌድሰከ እያልን እግዚአብሔርን እናመሰግናለን እና የኪዳን ጸሎት ኃይል ያለው ጸሎት ስለሆነ መሳተፍ ይኖርብናል። አሁንም እዛው ጸሎተ ኪዳኑ ላይ እ፣ የነግ ቅዳሴ ከሆነ ከሦስቱ የጸሎተ ኪዳን ክፍሎች የነግ ኪዳን ይደርሳል። የነግ ማለት የጠዋቱ ማለት ነው። ቅድም እንዳልኩት አንዳንዴ ከሰዓት ሲሆን ቅዳሴው የማታ ቅዳሴ ወይም የከሰዓት ቅዳሴ ከሆነ ደግሞ የሰርክ ኪዳን ይደርሳል። እንደዚሁ ደግሞ የሰርክ ጸሎት የምናደርስ ከሆነ የሰርክ ኪዳን አለ። ሶስት ክፍሎች አሉት ብያለው። የመጨረሻው ክፍል የሰርኩ የማታ ይባላል እና ሙሉ ኪዳኑ የሚደርሰው ከጸሎተ ቅዳሴ በፊት ነው። ሙሉ ማለት ሶስቱም ክፍል የሚደርሰው ከጸሎተ ቅዳሴ በፊት ነው እና ልክ ስቴፑ እንዴት ነው? ጸሎተ ኪዳን ሙሉ ኪዳን ይደርሳል። ከዛ ጸሎተ ንስሐ ይደገማል። ከዛ ወደ ቅዳሴ ይገባል እና ሙሉውን መሳተፍ የሚፈልግ ሰው ከቅዳሴው በፊት መገኘት ይኖርበታል። የኪዳን ጸሎቱ የቅዳሴው አካል ተደርጎ ስለሚቆጠር ቅዳሴ የሚገቡ ልዑካን እንዲሁም ቆራቢዎች ቀደም ብለው መጥተው ቢያንስ የኪዳኑን ጸሎት መሳተፍ ይኖርባቸዋል። የቅዳሴው አካል ነው። እንግዲህ ቅዳሴን አሁን ረጅም ነው ተጉዘን የመጣ ነው። ቅዳሴ ተገባ ወይም ቅዳሴ ተጀመረ የሚባለው አሐዱ አብ ቅዱስ ሲባል እንዳልሆነ ዝግጅቱን አይተናል። በጣም ሰፊ ዝግጅት ነው። ከዳዊት መዝሙር ጸሎቶቹ፣ በልብሱ በነዋያተ ቅድሳቱ ራሱ ካህኑ ራሱን እያዘጋጀ የሚመጣበት ዲያቆናቱን፣ ነዋያተ ቅድሳቱን፣ መቅደሱን፣ ልብሱን ሁሉ ዕጣኑን፣ እነዚህን መብራቱን ሁሉ የሚያዘጋጅበት ያ የቅዳሴው አካል ነው። እሱ ብቻ አይደለም፣ ይሄ ኪዳኑ ራሱ የቅዳሴው አካል ነው እና ሰፊ ነው ቅዳሴ። ስለዚህ ቀድሞ መገኘቱ እጅግ ጠቃሚ ነው ማለት ነው። አንዳንድ መምህራን እንግዲህ በቅዳሴ ሰዓት እዚህ ቦታ ላይ በከፊል የሚደርሰው የኪዳን ጸሎት በልማድ የገባ እንደሆነ ይናገራሉ። ነገር ግን የጸሎት ክፉ ስለሌለው ይጠቅማል። ደግመን ደጋግመን ብንጸልየውም ለኛው ነው ጥቅሙ፣ ለኛው ነው በረከቱና ችግር የለውም። ደግሞም ቢጸለይ ችግር የለውም። ለምሳሌ ጸሎተ ንስሐ መጀመሪያ እንጸልየዋለን ቅዳሴ ከመግባታችን በፊት፣ ከዛ ደግሞ እግዚኦታ ላይ ከማለታችን በፊት ጸሎተ ንስሐ እንደገና ይደገማል። አንዳንዴ ቢደጋገሙ ጸሎቶቹ ጠቃሚ ስለሆኑ ነው እና በዚህ የኪዳን ጸሎት ላይ ሶስት ዋና ዋና ነገሮችን እናነሳለን። የክርስቶስን ልደቱን እንዴት እንደተወለደ ዘተወልደ ማርያምም ቅድስት ድንግል ከመቤታችን ከቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ወለደችው። ይሄ በጣም ረቂቅ ምስጢር ነው። አንድ ሰው ከወለደው አንዲት እናት ወይም አንዲት ሴት ከወለደች ድንግል መባል አትችልም። ግን በረቂቅ ጥበቡ አምላካችን የእመቤታችን ድንግልናዋ ሳይፈርስ ከመውለዷ በፊት ድንግል ነበረች፣ በምትጸንሰው ጊዜ ድንግል ነበረች፣ ስትወልደውም ድንግል ነበረች እና በዚህ በሚረቅ ጥበቡ አምላካችን በድንግልና ተጸንሶ በድንግልና ተወለደ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት
አምላክነቱን፣ ኃያልነቱን፣ የማይሞት ዘላለማዊ መሆኑን እንመሰክራለን። ዘተወልደ እማርያም እምቅድስት ድንግል ከእመቤታችን ከቅድስት ድንግል ማርያም የተወለደ ነው እንላለን። ቅድመ ዓለም ያለ እናት ከእግዚአብሔር አብ፣ ድኅረ ዓለም ደግሞ ያለ አባት ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ ነው እንላለን። በዚህ ጸሎት ላይ ነው የምናገኘው። ከጥምቀት እስከ ስቅለት ያለውን ደግሞ ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል በዮርዳኖስ ወንዝ በእደ ዮሐንስ በዮሐንስ እጅ የተጠመቀ ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት በዕፀ መስቀል ላይ ዓለምን ለማዳን ብሎ በመስቀል ላይ የተሰቀለ ነው። አምላካችን ክብር ይግባው። ከዛ ደግሞ ከትንሣኤው እስከ ዳግም ምጽአቱ በሦስተኛው ቀን ሞትን ድል አድርጎ መነሳቱንና ዳግመኛ ደግሞ ወደዚህ ምድር መጥቶ እንደሚፈርድ ያንን ሁሉ የምንመሰክርበት ቅድስናውን፣ ኃያልነቱን፣ ዘላለማዊነቱን የማይሞት መሆኑን በማውሳት ይቅርታውን የምንለምንበት ጸሎት ነው፣ ጸሎተ ኪዳን። ስለዚህ እነዚህን ዋና ዋና ነጥቦች በዚህ የጸሎት ክፍል ውስጥ እናገኛቸዋለን እና ጸሎተ ኪዳን ትልቅ ጸሎት መሆኑን ልንረዳ ያስፈልጋል። ይሄ ጸሎት ከደረሰ በኋላ ኪዳኑ ተደግሞ እዚህ ጋር እንደገና የማሳረጊያ ጸሎት ይቀርባል። ልክ አሚን ሲባል ካህኑ የሚቀድሱት ወይም የቤተ ክርስቲያኑ አስተዳዳሪ ሊቀ ጳጳስ ካለ አቡነ ዘበሰማያት ይሰጣሉ። አስተውላችሁት ከሆነ እየሄድን ቅዳሴ ከመግባት አሃዱ ከመባሉ በፊት እዛ ጋር አቡነ ዘበሰማያት ይሰጣል። አሁን እዚህ ጋርም ጸሎት ይሰጣል። በመሃል የማሰሪያ ጸሎቶች አሉ። ከዚህ በኋላ ነው ኦ ስሉስ ቅዱስ መሐረነ መሐከነ ተሳሃለነ ልዩ ሶስት የምትሆን ማረን፣ ልዩ ሶስት የምትሆን ራራልን፣ ልዩ ሶስት የምትሆን ይቅር በለን። ከዚህም ስሉስ ብሎ ሶስትነታቸውን፣ ቅዱስ ብሎ አንድነታቸውን ተናግሯል እና ይሄ የህብረት ወይም ደግሞ የህብረት ጸሎት ነው። በመቀጠል ካህኑና ህዝቡ በመቀባበል ልክ ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ላይ ያለውን ለእመቤታችን ያቀረበውን ተፈስሒ ተፈስሒ የሚለውን ምስጋና የእመቤታችንን ጸሎት ያቀርባል። ምን እያለ ነው የሚያቀርበው? ተፈስሒ ተፈስሒ ኦ ማርያም ድንግል ምልዕተ ጸጋ፣ ጸጋን የተመላሽ ድንግል ማርያም ሆይ ደስ ይበልሽ ደስ ይበልሽ እያለ ይላል። እኛ ህዝቡ ደግሞ ምን ይላል? እግዚአብሔር ከአንቺ ጋር ነው፣ እግዚአብሔር ምስሌኪ እንላለን። ተንብሊ ወሰአሊ ሀበ ፍቁር ወልድኪ፣ ወደ ተወደደ ልጅሽ ለምኝልን አማልጅንም ይላል። ከመ ይስረይ ለነ ኃጣውኢነ፣ ኃጢአታችንን ያስተሰርይ ዘንድ ይቅር ይለን ዘንድ እያልን እንጸልያለን። መጨረሻ ላይ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም ይላል። ልዩ ሶስት ለሚሆን ለአብ ለወልድ ለመንፈስ ቅዱስ ሁል ጊዜ ክብር ምስጋና ይገባቸዋል፣ ዛሬም ዘወትርም ለዘላለሙ በማለት ካህኑ በማዕጠንት እያጠነ ይህንን ጸሎት ያደርሳል። ከዚህ በኋላ ዲያቆኑ ይሄ ሁሉ ውጭ ባለው በቅኔ ማህሌቱ በቅድስቱ የሚደርስ ጸሎት ነው። ተንስኡ ብሎ እንደገና ይጸልያል፣ በዜማ ያሰማናል። እንግዲህ የተንስኡን የሰላም ለኩልክሙን ምስለ መንፈስከ የሚለውን ሁሉ ባለፈውም ጊዜ እንደተማርነው ትርጉሙን መልሰን እዚህ ውስጥ መግባት ስለሌለብን በዛ ልክ ነው የሚታሰበው። በየመሃሉ ግን ዲያቆናቱ ያነቁናል። ተንሥኡ ለጸሎት እያለ ይላል። ከዛ በኋላ ካህኑ የሚጸልየው ጸሎት አለ። እንግዲህ ይሄ ምስባክ ሊሰበክ ነው።
ከዛ በፊት ግን ዲያቆኑ ጸልዩ በእንተ ወንጌል፣ ስለ ወንጌል ጸልዩ እ፣ ብሎ በዜማ እ፣ ያዜምልናል። እንግዲህ አሁን ስለ ወንጌል ጸልዩ ማለት ምን ማለት ነው? እ፣ አሁን ካህኑ ወጥቶ ወንጌል ሊያነብልን ነው። ወንጌል ልንሰማ ነው። መጀመሪያ የነበሩት እነዚያ እ፣ ምንባባቱ ሁሉ የዕለቱን ወንጌል የሚያጎሉልን የሚያግዙ ናቸው። ባለፈው እንዳልነው እንደው እንዳመጣላቸው አባቶች ያገኙትን ምዕራፍ ከፍተው አያነቡልንም። ለዕለቱ የሚስማማ የዛሬ መልእክቱ ምንድን ነው? ዛሬ ምዕመናን ወደ ቤታቸው ይዘው መሄድ ያለባቸው መልእክት ምንድን ነው የሚለው ተመርጦ ይቀመጣል። ከቅዱስ ጳውሎስም ከሐዋርያትም ከሁሉም መልእክታት ተሰባስበው ወንጌሉን የሚያጎሉ ነው የሚሆኑት እና ጸልዩ በእንተ ወንጌል ይላል። ስለ ወንጌል ጸልዩ ይለናል። የወንጌልን ቃል ለመስማት ሰምተን ለመስራት አብቃን ብላችሁ ጸልዩ ይላል። እንግዲህ ይሄ በጣም ጥሩ ጸሎት ነው። ትልቁ የወንጌል ዓላማ የሰው ልጆች ወንጌልን ሰምተው መለወጥ አለባቸው። መስማት ብቻ አይደለም። እዚህ ጸሎት ላይ በኋላ እናየዋለን እና ካህኑ የሚለውን ነገር ምንድን ነው የሚለው? አቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን የሚሆኑ ደቀ መዛሙርትንና ንጹሐን ሐዋርያትን እንዲህ አልካቸው፣ እናንተ የምታዩትን ያዩ ዘንድ ብዙ ነቢያት፣ ጻድቃን ወደዱ፣ አላዩም። እናንተ ዛሬ የምትሰሙትን ይሰሙ ዘንድ ወደዱ፣ አልሰሙም። የእናንተ ያዩ ዓይኖችና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። እኛንም እንደ እነርሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ ይላል። ለነኒ ረስየነ ድልዋነ ንስማ ወንግበር ቃለ ወንጌልከ ቅዱስ፣ የከበረ የወንጌልን ቃል ሰምተን እንሰራ ዘንድ። ይሄ ነው በቃ ጸሎቱም የሚያስፈልገው ለዚህ ነው። ሰው ወንጌልን ሰምቶ አድንቆ ወደ ቤቱ እንዲሄድ አይደለም፣ ሰምቶ እንዲተገብረው ነው። በዚህ በማቴዎስ ወንጌል ምዕራፍ 7 ላይ በአንቀጸ ብፁዓን ትምህርቱ በተራራው ስብከቱ ጌታችን ምንድን ነው የሚለው? የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ እንደዚህ ይላል፣ ስለዚህ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። ቃሌን ሰምቶ የሚፈጽመው ረስየነ ድልዋነ ለሰሚያ ወንጌል ቅዱስ፣ የሰማነውን ቃል ወንጌል ሰምተን ብቻ ሳይሆን እንድንተው ሰምተን እንድንሰራው የበቃን አድርገን ብለን የምንጸልየው ከዚህ የወንጌል ክፍል ጋር የሚገናኝ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል ይላል። ዝናብ ዘነበ፣ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በዓለትም ላይ ስለተመሰረተ አልወደቀም። ይህንንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል ይላል። ቃሉን ሰምቶ የሚሰራ ልባም ሰው ተባለ። ቃሉን ሰምቶ ደግሞ የማይሰራ ሰው ሰነፍ ሰው ተባለ። ሰነፉ ምንድን ነው የሚሆነው? ዝናብ ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ተመልከቱ። ቃሉን ሰምቶ የሚፈጽም ሰው ልባም ሰው ይባላል። በጎርፍ በዝናብ በነፋስ የተገለጹ ክህደት፣ ኑፋቄ፣ ጥርጥር፣ ችግር፣ ፈተና፣ ሕመም፣ ስቃይ፣ መከራ፣ ማጣት እነዚህ ሁሉ በሕይወቱ ላይ ቢፈራረቁ ቃሉን ሰምቶ የሚተገብር ሰው ካለ ቤቱን በዓለት ላይ የሰራ ልባም ሰው ነው። መከራም ሃይማኖቱን እግዚአብሔርን አያስክደውም። ችግርም ማጣትም ምኑም አይደለም። ነገር ግን ቃሉን ሰምቶ የማይፈጽመው ሰው እነዚህ ነገሮች የሚያስክዱት ሰው ሰነፍ ሰው ነው ተብሏል እና በዚህ ጸሎት ላይ
እኛም እንደነርሱ የበቃን እንድንሆን እንደነማ እንደ ቅዱሳን ሐዋርያት ይሄንን ወንጌል ነቢያት ሊሰሙት ፈልገው ነበረ፣ ሊያዩትም ፈልገው ነበረ። መስማትም አልቻሉም፣ ማየትም አልቻሉም። የእናንተ ግን ያዩ ዓይኖች፣ የሰሙ ጆሮች ግን የተመሰገኑ ናቸው። እኛም የነቢያትን ዓይን የእኛ ዓይን አድርገን የእነሱን ጆሮ የእኛ ጆሮ አድርገን አይተናል፣ ሰምተናል። በቅዳሴ ላይ ይህንን ነው። ክርስቶስን እናገኘዋለን፣ እናየዋለን። በመስቀል ላይ ሲሰቀል እናየዋለን። ይህን ሁሉ ቅዳሴው የሚያስተምረን ይህን ቅዳሴው የሚያሳየን አጉልቶ ያንን ነው። ሐዋርያት ያዩትን ነው። ሐዋርያት የተሳተፉትን ነው። ሐዋርያት የገቡበትን ነው፣ የዳሰሱትን ነው እኛ የምናየው። ስለዚህ ብፁዓን ናቸው ይህንን የሚሰሙ ወንጌል የሚሰሙ ክርስቶስን የሚያዩ። ይህንን ግን ለማየት ፈልገው እድሉን ያላገኙ ነበሩ። እኛም እንደነዚህ እንደ ሐዋርያቱ እንድንሆን ሰምተን እንድንተገብር እንሰራ ዘንድ ፍቀድልን ብሎ ካህኑ ይጸልያል። ከዚህ በኋላ ዲያቆኑ ክቡር ስለሚሆን ስለ ወንጌል ጸልዩ ይላል። ምዕመናን ደግሞ እኛ የከበረ ወንጌልን ለመስማት የበቃን አድርገን ይረስየነ ድለዋነ ለሰሚያ ቅዱስ እንላለን። ከዚህ በኋላ እንደገና ተዘከር እግዚኦ እለ አውስኡነ ይላል። ጸሎት እንደገና ያቀርባል። የምልጃ ጸሎት ካህኑ ያቀርባል። ዳግመኛ አቤቱ ካንተ ዘንድ የምንሻውን በምንለምንበትና በምንጸልይበት ጊዜ እናስባቸው ዘንድ አስቡን ያሉንን ዳግመኛ አስብ። አሁን በቤተ ክርስቲያን በቅዳሴ ጊዜ በጸሎታችሁ አስቡን ብለው መባ እየሰጡ ወይ አንድ ፈተና ላይ ያሉ፣ አንድ ችግር ላይ፣ ሕመም ላይ በጣም ፈተና ውስጥ ያሉ ሰዎች በጸሎታችሁ አስቡን ብለው ለአባቶች በቤተ ክርስቲያን ስማቸውን ስመ ክርስትናቸውን ይሰጣሉ። አሁን ይሄ ጸሎት እሱን ነው። የምንሻውን በምንለምንበት በምንጸልይበት ጊዜ እናስባቸው ዘንድ አስቡን ያሉንን ዳግመኛ አስብ። እነማንን? እነዛ መታሰብ በጸሎት መታሰብ የፈለጉትን እነሱን ብቻ አይደለም። አቤቱ አምላካችን እግዚአብሔር ሆይ ከእኛ አስቀድመው የሞቱትን ደግሞ አሳርፋቸው። ደግሞ በሞተ ሥጋ ወደ እግዚአብሔር የተጠሩ ሰዎች አሉ። እነሱ አሳርፋቸው። በየት? በቀኝ ከቅዱሳን ጋር በአጸደ ቅዱሳን አሳርፋቸው። በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ አጠገብ አሳርፋቸው። ደግሞ የታመሙ ደግሞ በደዌ ዳኛ በአልጋ ቁራኛ የተያዙ በሞትና በሕይወት መካከል ሆነው በየሆስፒታሉ በቤታቸው በስጋ ደዌ በነፍስ ደዌ በኃጢአት በስጋ ደዌ በፈተና ውስጥ ሆነው ታመው ያንተን ምሕረት እየተጠባበቁ ያሉትን የታመሙትን ፈጥነ አድናቸው። ተመልከቱ፣ ፈጥነ አድናቸው። በቃ ምሕረቱ ፈጥኖ እንዲደረግላቸው ይሄ ቅዳሴ ክፍል ይጸልያል። የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሽ አንተ ነህና ለአንተ ምስጋናን እስከ አርያም ድረስ እንልካለን። ተመልከቱ፣ ቅዳሴው ክርስቶስን ነው የሚያጎላው ብያለሁ። እኔ ብቻ አይደለም ያልኩት፣ መጽሐፉ ነው የሚለውና የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሽ አንተ ነህና ለአንተ ምስጋናን እናቀርባለን። እና በቅዳሴ ውስጥ የማይጸለይለት የለም። በእንተ ቅድሳት የሚለውን ባለፈው ስናይ ያ ሁሉ የምልጃ ጸሎት ለሳር ለቅጠሉ፣ ለመሪዎች፣ ለእናቶች፣ ለሴቶች፣ ለሕፃናት፣ ለታመሙ፣ ለጤነኞች፣ በመንገድ በመርከብ በባህር በዚህ ሁሉ ለሚሄዱት ሁሉ ይጸለያል። ጸሎቱ ይቀጥላል። የሚቀጥል ጸሎት ነው። እውነት ፍጹም የሆነ ሰማያዊ ስርዓት ነው። ራሳችንን ራሱ በተመስጦ ወደ ላይ ወስዶ እዛ ቅድመ እግዚአብሔር የሚያደርሰን ነው። በተመስጦ ውስጥ ሆነን የምንካፈለው የምንጸልይ ከሆነ እና ይሄ ከፍተኛ ጸሎት ይደርሳል። መቼ? ምስባክ ከመሰበኩ
በፊት ከዛ በኋላ እ፣ ይችን ጨርሰን እ፣ እንሄዳለን። ትንሽ ደቂቃ ትሰጡኛላችሁ፣ ምክንያቱም ቀጣዩ የዚህ የፍልሰታ ሰሞን ስለሚሆን ምናልባት ሁኔታዎች ላይ ይመቻቹ ይችላሉ። ቶሎ ቶሎ ለማየት እሞክራለሁ። እ፣ ምስባክ ደግሞ ከዳዊት ክፍል እንግዲህ እስካሁን ከአዲስ ኪዳን ምንባባቱ ሁሉ ከአዲስ ኪዳን ነው። ከብሉይ ደግሞ እ፣ ነቢያቱን ሁሉ ወክሎ ዳዊት ከዳዊት መዝሙር ይወሰዳል። ለዕለቱ የተወሰነውን ምስባክ ያዜማል። በዜማ የሚባል ነው። ሁል ጊዜ ከዳዊት መዝሙር የሚወጣ ነው። ከወንጌል በፊት ከወንጌሉ ጋር የሚስማማ ክፍል ይመረጣል። ምስባኩ ራሱ ወንጌሉን የሚያጎላልን ነው። ትንቢት የተነገረ ትንቢት ካለ ያንን ትንቢት በመዝሙሩ ላይ በምስባኩ ላይ ይቀርብና ወንጌሉ ደግሞ የትንቢቱ ፍጻሜ ሆኖ ይመጣል። ዲያቆኑ ልብሰ ተክህኖ ለብሶ መስቀል ይዞ መስበኩ ነቢያት ለአዳም የሰጠውን ተስፋ በየጊዜያቸው ለመስበካቸው ለመናገራቸው ምሳሌ ነው። ለአዳም ምን ብሎ ተስፋ ሰጥቶታል? ከልጅ ልጅ ተወልጄ አድንሃለሁ ብሎ ተስፋ ሰጥቶታል። እነሆ ነቢያት፣ በዚያ በብሉይ ጊዜ የነበሩ ነቢያት፣ አበይት ነቢያት፣ ደቂቅ ነቢያት የሚባሉት እነ ኤልያስ፣ እነ ዳዊት፣ እነ ኤርምያስ፣ እነ ኢሳይያስ፣ ሌሎችም ነቢያት ሁሉ ያንን ተስፋ እንዲፈጸምላቸው መጸለያቸውን ያንን የሚያመለክት ነው። ዲያቆኑና ሕዝቡ ሁለት ጊዜ በመቀባበል ይላሉ። ዲያቆኑ ይመራል፣ ሕዝቡ ይቀበላል። ዲያቆኑ ይመራል፣ ሕዝቡ ይቀበላል። በድምሩ አራት ይሆናል። በመጨረሻ አንዱን በህብረት በጋራ ሁሉም ይላሉ እና አምስት ይሞላል ቁጥሩ ማለት ነው። ይሄም ከ5500 ዘመን በኋላ አድንሃለው የሚለውን የገባውን የተስፋውን ቃል የሚያሳየን ነው። በስድስተኛው ዋናው ካህን ወንጌል ይላል እና ይሄ ወንጌል ማለቱ ጌታ ሰው ሆኖ ወንጌልን ለማስተማሩ ምሳሌ ነው። ተመልከቱ እንግዲህ ዲያቆኑ ከአዳም እስከ ዮሐንስ መጥምቅ ያሉት ነቢያት፣ በዛ መሃል ያሉትን ነቢያት ይወክላል። ቄሱ ሁልጊዜ የጌታ ምሳሌ ነው፣ ዋናው ቄስ። ባለፈውም በቅዳሴው ላይ ተመልክተናል። ስለዚህ ምስባኩ ይህንን ይመስላል። የተወሰነ ነጥቦች ስለ ምስባክ እናያለን። ለምን ከዳዊት መዝሙር ይወሰዳል ምስባክ? ቅዱስ ዳዊት በወንጌል ስላለው ስለ ሁሉ ይናገራል። ሰው መሆኑን፣ ሕማሙን፣ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን ልክ አሁን ያለውን ነገር ወይም ክርስቶስ ከተወለደ በኋላ የሆነውን ነገር በትንቢት መነጽር እየተመለከተ እግዚአብሔር የረቀቀውን እያጎላለት የራቀውን እያቀረበለት ጸጋ ስለተሰጠው 7 ሀብታት ተሰጥቶታል ዳዊት። አንዱ ከተሰጠው ሀብት ጸጋ የትንቢት ሀብተ ትንቢት ነው። ትንቢትን የመናገር ያውን በዘመናችን እንዳለው ማሾፊያ አይነት ትንቢት አይደለም። እውነት ለመናገር ቅዱሳን አባቶቻችን በእግዚአብሔር መንፈስ ተመርተው የሚናገሯት የሚያዩዋት ነገር ጠብ የማትል የምትፈጸም ትንቢትን ይናገሩ ነበር እና ዳዊት ሁሉንም ስለ ክርስቶስ፣ ስለ ልደቱ፣ ሰው ስለመሆኑ፣ ስለማሙ፣ ስለመገረፉ፣ ስለመጠማቱ፣ በወንበዴዎች መካከል ስለመታሰሩ፣ ስለመሰቀሉ ይህን ሁሉ ከሺህ ዓመት በፊት አስቀድሞ በትንቢት መነጽር ተመልክቶ ተናግሮታል። ስለዚህ ዳዊት ይመረጣል ከአበው ነቢያት መካከል ዋና ስለሆነ፣ እንዲሁም ደግሞ በአዲስ ኪዳን የተገለጡትን ምስጢራት እንደ ምስጢረ ሥላሴ፣ ነገረ ክርስቶስ፣ ነገረ ማርያም፣ ነገረ ቅዱሳንን አምልቶ አስፍቶ በመዝሙሩ ላይ ስለሚገኝ ከዳዊት መዝሙር ይባላል። ሌሎች እንግዲህ ቅዱስ ዳዊት የጥሩ ተነሳያንም ምሳሌ ነው። ምግባራትን፣ መልካም ምግባራትን፣ ምግባራተ ጽድቅን፣
አፍቅሮ ጸላይትን፣ እ፣ ጠላትን መውደድን፣ ትህትናን፣ እኔ ትል ነኝ እንዳለው ምጽዋትን፣ ለነዳይ ለተቸገሩ ሰዎች መመጽወትን፣ ከክፉ መለየትን፣ ጽድቅን መከተልን፣ እነዚህ የመሰሉ በጎ ክርስቲያናዊ ምግባራትን የምንማርበት እ፣ ጻድቅ አባት ስለሆነ ዳዊት ተመርጧል ማለት ነው። በጸሎታችን ራሱ አሁን ዳዊት የሚደግም ሰው እንግዲህ በረከቱ ልዩ ነው። እንደው የምንችል ሰዎች ለዕለቱ የታዘዘውን ጊዜ ኖሮን ብናደርሰው የዳዊትን መዝሙር ብንደግም ዋጋው ከፍ ያለ ነው። ባንችል ግን የተወሰኑ ከዳዊት ክፍል መርጠን እንኳን መጽሐፍም ባይኖረን በቃላችን የተወሰኑትን ብንይዛቸው እጅግ ነፍስን የሚያረሰርሱ ከእግዚአብሔር ጋር የሚያገናኙ ፍጹም ደግሞ ከእግዚአብሔር ምሕረትን የሚያሰጡ ጸሎቶች ያሉት ነውና ለመልካም ስነ ምግባርም የሚመከር ለጸሎትም የሚመከር የዳዊት ጸሎት ነውና ይህንን ይመስላል የዳዊት የተመረጠበት። ከዛ በኋላ ቡራኬ አለውና ቡራኬው ካህኑ በአራቱም አቅጣጫ ሆኖ ምስባክ እየተሰበከ ይባርካል። ምን እያለ ነው የሚባርከው? ልዑል እግዚአብሔር ሁላችንንም ይባርክ፣ በመንፈሳዊ በረከት ሁሉ ያክብረን፣ ወደ ቅድስት ቤተ ክርስቲያን መግባታችንንም ዘወትር በመፍራትና በመንቀጥቀጥ ከሚያገለግሉት ከቅዱሳን መላእክቱ ጋር በአንድነት ያድርግ፣ በየጊዜው በየሰዓቱ ሁሉ ከሚያመሰግኑት ከቅዱሳን መላእክት ጋር በአንድነት ያድርግ፣ ዛሬም ዘወትርም እያለ በአራቱም አቅጣጫ እ፣ እየደገመ ይህንኑ ቃል ይባርካል። እ፣ ይሄ እ፣ ካደረገ በኋላ እግዚአብሔር አምላክነ የሚለውን ጸሎት ይጸልያል። እንግዲህ ይሄ ጸሎት የወንጌል ጸሎት ነው። የወንጌል ጸሎት ነው። ምናልባት እዚህ ጋር እናቆመውና ከዚህ ጸሎት ተነስተን በቀጣይ ጊዜ ወንጌሉን ሌሎቹንም እናያለን። ብዙ ሰዓት እንዳልወስድባችሁ ነው። በአጠቃላይ ዛሬ የተመለከትናቸው የእመቤታችንን ጸሎት ተመልክተናል። ምን አይነት የምልጃ ጸሎት እንደሆነ የእመቤታችንን ጸሎት ተመልክተናል። ዝውቱ የሚለውን የማመስገን ጊዜ ልዩ ነው የሚለውን ምን አይነት ተሳትፎ እንዳለው ከብሉይ ወደ አዲስ ኪዳን እንዴት እንደመጣ እንደዚሁ ደግሞ በዚህ በዝውቱ ፈንታ በበዓለ ሃምሳ ክርስቶስ ተንሥአ እሙታን የሚለውንና ጸሎተ ኪዳን ተመልክተናል። ጸሎተ ኪዳን ጌታችን ለሐዋርያት ያስተማረው እንደሆነ ከማድረጉ በፊት በ40ው ቀን ያስተማራቸው እንደሆነ ጥንታዊ ጸሎት እንደሆነ ተመልክተናል። ከዛ በኋላ የወንጌል ጸሎትን ነው ምስባክን ተመልክተናል። እዚህ ቡራኬው ላይ እናቆምና ወደ ወንጌል ደግሞ በቀጣይ ጊዜ እግዚአብሔር ቢፈቅድ ብንኖር የምንመለከተው ይሆናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ቆየን።